አይደለም። ስለዚህ ክፋት ተንኩላችሁ ኮሜንታችሁ እዛ ጋር አድርጉት። አሁን ወደ ርዕስ እንገባለን። ከዛ በኋላ ልዩ ፕሮግራም ይሆናል። ይሄን አሁን ርዕሱን ላምብላችሁና ቶሎ ርዕሱን ላምብላችሁና ከዛ በኋላ አንድ እንግዳ ይገባል መሰለኝ። አንድ እንግዳ ይገባል። ርዕሱን ከነበብኩ በኋላ አንድ እንግዳ ይገባል። ኦኬ አንደኛ ይላል የዕለቱ ማብራሪያ አጀንዳ ይላል። አንድ በጠቅላይ ሚኒስትር ዶክተር አብይና በሊቄስታን ወያኔ መካከል የነበረው ውዝግብ የሊቄስታን ወያኔ መሪ ደብረጽዮን ገብረ ሚካኤል ለውጡን ከማደናቀፍ ባሻገር ተገዳዳሪ ኃይል ሆኖ የተጨማለቀ የነተበ የተጠላ ክብራቸውን ለመመለስ የመጨረሻ ትንቅንቅ መግባባት ያልቻሉበት ዋና ነጥብ እንግዲህ መጨረሻው ትንቅንቁ መግባባት ያልቻሉበት ዋናው ነጥብ ይላል። ቀንበላው ገልጃጃው የእድሜ ልክ አሽከራቸው የዘረባ ገደፍ ሙርከኛው ምናሴ ወልደ ጊዮርጊስ ወይም አባዱላ ገመዳ ከተወካዮች ምክር ቤት አፈጉባኤ ተነስቶ የብሔራዊ መረጃና ደህንነት ቢሮ ኃላፊ በሚኒስቴር ማዕረግ ተሾሞ ከስልጣኑ ወር ባልሞላ ጊዜ ውስጥ በጡረታ የተሰናበተው ቦታ ላይ ሊቄስታን ወያኔ ከዶክተር አብይ ጋር ባለው ድርድር መሰረት ይሄ ቦታ ይገባኛል በማለት ጭራቁ የ66 አምላኪ የቀድሞ የብሔራዊ መረጃና ደህንነት ሹም ጌታቸው አሰፋን እዚህ ቦታ ላይ ለመመለስ ፍጥጫው ተካሮ መቀጠሉ ይላል። እንግዲህ ፍጥጫው ተካሮ መቀጠሉ ይላል አንደኛው ርዕስ። ሁለተኛው ርዕስ 11 የስም የጸጥታ ኃይሎች የተግባር የሊቄስታን ወያኔ አሸባሪ አፋኝና ገዳይ ዘራፊ ቡድኖች በዋስ ዛሬ ጠዋት ተለቀዋል። በጣም የሚገርመው ምክትል ኮሚሽነር ግርማ ካሳን ጨምሮ በሰኔ 16 በወንጀል የተጠረጠሩት እንዳይከሰሱ በተዳደሩት መሰረት የስሙላ ፍርድ ቤት በተሰጠው ትዕዛዝ መሰረት የዋስትና መብታቸው ዛሬ እስከ 10 አስይዘው ከእስር እንዲለቀቁ አዘዋል። ከሁለት ሳምንት በኋላ ደግሞ በተከሰሱት ክስ አቃቢ ሕጉ ክሱን አንስቶላቸው በነፃ እንደሚያሰናብታቸው አረጋግጠናል። ከ15 ቀን በኋላ ደግሞ ክሱ ይነሳላቸዋል ማለት ነው። እዚህ ጋር ውጪውን እንትን ያስቀምጥ። ሶስተኛ እዚህ ጉዳይ ላይ እንግዳ ይገባል። የሸካ ዞን የኪ ወረዳ ቴፒ ከተማ፣ ማሻ ወረዳ ማሻ ከተማ፣ እንድርቻ ወረዳ ኦኬ መጥቻለሁ መሰለኝ። ኢንተርኔት ያስቸግራል። እንግዲህ ተመልሻለሁ መሰለኝ አይደል? ኦኬ ከተመለስኩ ሶስተኛውን አጀንዳ ላንብብላችሁ። ሁለተኛውን አጀንዳ ሰምታችኋል ወገኖች? ሁለተኛ አጀንዳ ሰምታችኋል ወይ? ከሰማችሁ አንድ ቁጥር ስጡኝ። ሶስተኛውን አጀንዳ ላንብብላችሁ። አሁንም አይሰማችሁም? አንድ ቁጥር ቶሎ በሉ። ይኸውላችሁ የሚሰማችሁ ከሆነ ቶሎ በፍጥነት አንድ ቁጥር ተባበሩ። እዚህ ጋር ግፍ ወደ ፔጅ ተከታታይችሁ ቆላችሁ መቼም የማትለወጡ እናንተ ቶሎ ፍጥነት እነሰን ምናምን የምትባሉ ልጆች በፍጥነት ሰን አሁን ይቆራረጣል ወይ? አሁን ቶሎ በል። አንተን ነው የምንሰማኛ ግፍ ወደ ልጆች ስለምናቃችሁ እናቃችኋለን። እዚህ ቤት ተከታታዩ ሚኪ ይሰማል? ግፍ ወደ ልጅ ተከታታይ ይሰማል? ኦኬ አሁን ይሰማችኋል። ኦኬ ወንተነ የሶስተኛ አጀንዳ ልመለስ። ከሻካ ዞን የኪ ወረዳ ቴፒ ከተማ፣ ማሻ ወረዳ ማሻ ከተማ፣ እንድርቻ ወረዳ ጌጫ ከተማ ያሉት ወረዳዎች ላይ የሻኪሶ ተወላጅ በሆኑ ላይ ጉዳት ደርሶባቸዋል። ዛሬ ጠዋት 2 ሰው መሞቱን አረጋግጠናል። በዞኑ በሶስቱ ወረዳዎች በርካታ ቤትና ንብረት በጅምላ እየወደመ እንደሆነ የሚገልጹ ተገጂዎች በርካታ ሰዎች ጉዳት ደርሶባቸው ሆስፒታል መግባታቸው ይላል። አራተኛ ርዕስ የህግ የበላይነት እስኪከበር ድረስ በመላው ኢትዮጵያ ባሉ ከተሞች የአካባቢ ወጣቶች ራሳቸውን አደራጅተው ካለው የወረዳና የቀበሌ የጸጥታ ኃይል ጋር በመሆን ከሌላ ቦታ መጥተው ህዝብ ላይ እልቂት የሚፈጽሙ ኃይሎችን መከላከል ያለባቸው መሆኑ እዚህ ጋር ጥብቅ ነገር እየነገርናቸው ነው። ለመላው ኢትዮጵያ ባሉት ከተማ ወረዳው ቀበሌዎች ይሄን ነገር። አምስተኛ ጠቅላይ ሚኒስትር ዶክተር አብይ አስቸኳይ እርምጃ መውሰድ ያለበት በ1949 ዓ.ም የወጣው የወንጀለኛ መቅጫ ህግ
ሊቀስጣን ወያኔ ከሼልፍ ላይ አንስቶ በ1996 ዓመተ ምህረት የስሙላ ትንሽ ቀብቶ በ1997 ዓመተ ምህረት የቅንጅት አመራር ላይ የተጠቀመውን ህግ ከእንደገና ተሻሽሎ በዘረኝነትና ያለ አግባብ የሰው ህይወት በጋዝ እያርከፈከፉ አቃጥለው የሚገሉትና በአደባባይ ላይ ደብድበው ገለው የሚሰቅሉት ላይ የማያዳግም እርምጃ ለመውሰድ የወንጀለኛ መቅጫ ህግ ቅጣቱ ጠበቅ ያለ ሆኖ ተሻሽሎ መውጣት ያለበት መሆኑ እዚህ ጋር ባስረግጠን እየነገርናችሁ ነው። ስድስተኛ አሁን ደግሞ ማሳሰቢያና ምክር ለዲያስፖራው ነው። ስድስተኛ ግፍ የወለደው ትውልድ ማሳሰቢያ ምክር ለዲያስፖራው ኢትዮጵያዊ ላልተወሰነ ጊዜ ዲያስፖራው ለመንግስት ድጋፍ የሚያደርገውን በቀን $1 ገቢ ማሰባሰቢያ ተብሎ የተከፈተውን በዚህ 5 ቀን ውስጥ ነገር ኦኬ አሁን ደግሞ ወጥቻለሁ መሰለኝ። እንግዲህ ኢንተርኔቱ በጣም እያስቸገረኝ ነው። እኔ ምን እንደማደርግ አላውቅም። እንዴ ስካይ ጋር ስካይ ኢንተርኔት ጋር ተገናኛችሁ እንዴ? እንዴት ነው? እኔ እኮ ግራ ገባኝ። እኔ ማንም ስካይ ጋርም ተመሳጠራችሁ እንዴ? ኦኬ ወደ ስድስተኛው አምስተኛውን በስነ ስርዓት ሰምታችኋል። ወደ ስድስተኛው ልንጠራ። ስድስተኛው ከእንደገና ለምብላል። ስድስተኛ ለመላው ኢትዮጵያዊ ዲያስፖራ ይሄ ከእንደገና ነው ማለት ግፍ የወለደው ትውልድ ማሳሰቢያ ምክር ለዲያስፖራ ኢትዮጵያዊ ላልተወሰነ ጊዜ ዲያስፖራው ለመንግስት ድጋፍ የሚያደርገውን በቀን $1 ገቢ ማሰባሰቢያ ተብሎ የተከፈተውን በዚህ 5 ቀን ውስጥ ነገሮች ጠርቶ እስኪወጡ ድረስ ማንኛውም ኢትዮጵያዊ የገንዘብ ድጋፍ ከማድረግ መቆጠብ ያለበት እንላለን። ምክንያቱም ኢትዮጵያዊ ዲያስፖራ የሊቀስታን ወያኔ ድርድር መጨረሻ ማወቅ ስላለበት ብላክ ዋይት እዚህ ጋር የፈለግኮ የፈለክ 100 ብር አለ 1000 ብር መስጠት ያለበት እኛ ግን ከማሳወቅና እውነትን ከመናገር እኛ ወደዋላል። እውነትን አሳውቀን አንተ የራስህ ማንንም ሰው በሰው ጭንቅላት አይታዘዝም። ማንንም ሰው የሰው ጫንቃ ላይ አይቀመጥም። እኛ መረጃ ከመናገር ወደዋላ አንልም። አንተ የማዋጣት ያለ ማዋጣት የመደገፍ ያለ መደገፍ መብት ነው። ዳሲስ ያንተ ቾይስ ነው። እኛ ደግሞ እውነትን ከመናገርና እውነትን ከመጋፈጥና እውነትን ከመግለጽና ህዝቡን ከማሳወቅ ወደኋላ አንልም። ይሄ ነው። ማንንም ሰው በሰው ጭንቅላት ላይ አያዝም። ይሄንን ነው ብላችሁ አይ ቲንክ ዶክተር አሁን ብትደውልልኝ ጥሩ ነው። በእስቲ የሻክቾና አዝጋጥምና መረጃውን ኮንትላለን። እስቲ ዶክተር አንዴ ያለውን ነገር እኔ እንደው እንትን ከምል በሻክቾ ላይ ዶክተር ቢደውል አሪፍ ነው። ዶክተር ቻሜ ስላለ ማለት ነው። እስቲ እኔ ሚስ ኮል አድርገለትና እሱ ከደወለ እሱን ላስገባውና ያለው ነገር እሱ በጣም ተወላጅም ስለሆነ እሱ እዛ አካባቢ ተወላጅም ስለሆነ እሱ እንትን ይላል። ኦኬ አንዴ ኦኬ ቶሎ ቢ This is the Vodafone voicemail. ኦኬ አይ ቲንክ አንዴ ጠብቆ ይደውላል። አንዴ ይደውላል። አካባቢ ተወላጅ ስለሆነ እየተደረገ ያለው ነገር ሄሎ አቤት ሰላም እንዴት ነው? ሰላም ነህ ወይ ዶክተር? እንዴት ነህ? ሰላም ነኝ። ስልክ አለ መልሼ እደውላለሁ። አሁን እኛ ፕሮግራም ላይ ያለ ነው። ይኸውልህ ዶክተር አሁን ከልካልን ከላልክ ይኸውልህ በጣም አስቸጋሪ ነው የሚሆነው። ማን ነው እሱ? እኛ ላይቭ ላይ ያለ ነው። አሁን ያለው ነገር ማን አንተ? ቶሎሳ ነኝ። ቶሎሳ ኦኬ። እሺ እሺ ነኝ። እሺ ናቻ መተረስ ነኝ። ኦኬ ያን ከኋላ ያለውን ድምፅ ዝጋው እኮ ዶክተር። ኦኬ እንግዲህ ኦኬ በጣም ቢዚ ነው፣ ስራ ላይ ነው ያለው። እንግዲህ በሰዓት መግባት ይችላል። ኦኬ ፋይን። እኛ ወደ ፕሮግራማችን እንግባ። ወደ ፕሮግራማችን መግባት ስላለብን ነው። በኋላ ላይ ኦኬ እንደገና ደግሞ እየደወለ ነው። እስቲ ምን እንደማድረግ ራሱ አለ። ኦኬ እንግዲህ This is the Vodafone voice. Oh my god. ኦኬ
ሄሎ ሄሎ አቤት አቻሜ ነኝ። ኦኬ ከኋላክ ያለውን ቪዲዮ ዝጋ ዶክተር ዘጋው ዘግቻለሁ። ኦኬ ሌላ ስልኮች የሚጮቱን ስልክ አታንሳው ነው ለህዝብ እየተከታተለ ነው። እስቲ በሻኪቾ በኩል ያለው እንግዲህ ሸካ ዞን የኪ ወረዳ ቴፒ ከተማ ማሻ ወረዳ ማሻ ከተማ እንድርቻ ወረዳ ጌጫ ከተማ ያሉት ወረዳዎች ላይ የሻኪሶ ተወላጅ በሆኑ ላይ ጉዳት ደርሶባቸዋል እየተባለ ነው ያለው። ሰው እየሞተ ነው ያለው። እስቲ በዛ ጉዳይ ላይ ያለውን ነገር እኔ ከማብራራ እንደው የዛካዊ ተወላጅ ነህ ምን እየተደረገ ነው ያለው ያን ነገር እስቲ ቁጭ አድርግልን። አሁን በጣም አመሰግናለሁ አቶ ቶሎሳ። አሁን የሸካ ዞን ሸካ አካባቢ ድሮ ከፋ አካባቢ አስተዳደር የሚባለው እንደውም ከዛ በፊት ሞቻ አውራጃ ተብሎ በ5 ወረዳዎች ሰሌ ወረዳ፣ ኖኖ ወረዳ፣ አንድራቻ ወረዳና ማሻ፣ ቴፒ የኪ ወረዳ እነዚህ 5 ወረዳዎች ነበሩ። በደርግ ጊዜ ዴሞግራፊክ ስታዲ ተደርጎ እነማን ናቸው የትኛው ብሔረሰብ ነው በእነዚህ አካባቢዎች ብዛት ያለው ተብሎ ሁሉም ተጠናና ሰሌና ኖኖ አብዛኛውን ኦሮሚያ ተናጋሪዎች ስለሆኑ ወደ ኦሮሚያ ገቡ። ከዛ በኋላ የጎደረ ወረዳ አብዛኛውን መጀንግር ተናጋሪዎች ስለሆኑ ወደ ጋምቤላ ገብቷል። እነዛ ውስጥም የእኛ ሰዎች አሉ አብሮ ነው የገቡት። እንግዲህ ይሄ ባውንደሪ ሳይሆን የአስተዳደር ስታዲ ስለሆነ ነው እና ቴፒ ኤሪያ እንደዛውም ተጠንቶ አብዛኛው የሸካቾ ህዝብ ስለሆነ ወደ ሸካ አካባቢ ገብቶ እዛ ውስጥም አብዛኛው የሚኖረው ህዝብ ከሰሜንም አካባቢ አመታት የመጡ ሰዎች ነበሩ። በመዓት ከጎንደር፣ ከጎጃም፣ ከወሎም የመጡ አሉ። እዛም ተጨማሪ በደርግ ጊዜ የቪሌጃላይዜሽን እና ሪሴትልመንት ፕሮግራም ሰሜን ባለው ድርቅ ምክንያት አብዛኛው ከዛ ያመጡ ያሰፈሩት ሰዎች አሉ። እዛም ውስጥ ደግሞ ወላይታም፣ ከምባታም፣ ጉራጌም ነበረ። በተጨማሪ ከፋዎችም አብዛኛው ነበረ። ያ ቴፒ ኤሪያ በጣም ሪሶርስፉል እና ስለነበረ እዛ አካባቢ ብዙ ሰዎች ይመጣል። ከዛ በፊትም በአልጋ ወራሽ ቡና በሚባል ይታወቅ ነበረ እና ጦርነቶች ነበሩ። ቀደም ብሎ ወደ ታሪክ አልሄድም። በዛ ምክንያት አብዛኛው የሸካች ህዝብ ለቆ ቦታ በወጣበት ቦታ ያንን መንግስት ወርሶ የአልጋ ወራሽ ቡና ተብሎ ቆይቶ ነበረ። ያ ሁሉ ያለ አሁን በሸካ ዞን በዛ አስተዳደር በዛ አካባቢ ያለ ቆይቶ ቅርብ ጊዜ የኢትዮጵያ ፌዴራል መንግስት ቃለ ጉባኤ ሴት ናቸው መጥቶ አካባቢ ሲያደርጉ በስብሰባ ላይ ተነስቶ በአማራ ስም የተወሰኑ ሰዎች ሸካቸው ከዚህ አካባቢ መውጣት አለበት በሚል በስድብ መልክ አቀረቡ። ኦኬ ዶክተር እዚህ ጋር በጣም አሪፍ ነገር ነው። የአማራ ተወካይ እዛ ጋር አሁን ለምሳሌ የኔ መሬት ነው እንዴት ነው የሚለው የአማራ ህዝብ 40 ዓመት ሙሉ ይሄ የአማራ ህዝብ 40 ዓመት ሙሉ በጣም የተገደለ የትም ቦታ ያለ እንዴት እንደዚህ ያን ነገር ይናገራል? እንደው ስብሰባ ላይ ይሄ ቦታ የኔ ነው የሻኪቾ ህዝቡ ተብሎ ስብሰባ ላይ እንዴት ሊናገር ይችላል? እስኪ የዚህ ጉዳይ ላይ ማብራሪያ ቢሰጡ። አዎ ማብራሪያ ምንድነው? እኛ አሁንም በኦኤምኤንም መግለጫ ሰጥቻለሁ። እነዚህ አማራ መስለው በአማራ ውስጥ ገንዘብ እየወሰዱ የሚናገሩትን ሰዎች የአማራ ማህበረሰብ ተሰባስቦ በእኛ ስም ይህንን መናገር አትችልም ብሎ ማውጣት ሲገባው ህዝቡ በፍራቻም ቢሆን በምን እንደሆነ ዝም አለ እና የሸካቸው ህዝብ ደግሞ ዴሞንስትሬሽን ወጣና ይህንን ሰው አስወጡ የሚል ጥያቄ አቀረበ። በመጨረሻ ላይ ያየነው ቅርብ ጊዜ ጀምሮ በተደራጀ መልክ መጥቶ ቤት መስፈርና ቤት ማቃጠል የጀመሩበት ሁኔታ ነበረ። ኦኬ ቆይ ዶክተር እዚህ ጋር ማጥራት ያለብን ነገር አለ። ማጥራት ያለበት ነገር አማራው እንግዲህ ያ ዶክተር በጣም ብዙ መናገር የማያስፈልግም ስለ አማራው 40 ዓመት ሙሉ ማለት ነው በጣም ብዙ ጉዳት ደርሶበታል። 1983 ዓ.ም ላይ ራሱ ሽግግር መንግስትን ማለት ነው ያገለለው አማራን አንዴ፣ ሁለተኛ ህገ መንግስቱ ሲወጣ አማራን ህዝብን ያገለለ ነው። ሶስተኛ ይሄ የአማራ ህዝብ ባለበት ማለት ነው በዚህ ስርዓት ውስጥ
በጣም ብዙ ብርቱ የሆነ ጉዳት ደርሶበታል። አሁን እንዴት ነው ሸካ ዞን አካባቢ ላይ ወደ ቴፒ ሄደው ይሄ መሬት የኔ ነው ብሎ ሌላውን ውጡልኝ የሚል አንደበት ሲኖረዋል ወይ? ይሄን እውነት እንዴት ነው? ስለዚህ እንግዲህ ቅድም ለመግለጽ እንደፈለጉት በእነሱ ስም ነው የተነሳው። ሰውየውም በዛብህ በየነ ይባላል እና በፎቶ ተዘግቦ የተነሳ ነው። የኢትዮጵያ ፌዴራል መንግስት ቃለ ጉባኤም ምስክር ሊሆኑ ይችላሉ። እና ይሄ ሰውዬ ተነስቶ ነው እንደዚህ ስድብ የሰደበው። ያንን የእሱን ስድብ በተደራጀ መልኩ እየተስራፋ በየገጠሩና በየከተማው ሸካቾችን ማሳደድ ጀመሩ። እና ይሄ ነው እንግዲህ አማራ ነው እያልኩ አይደለሁም። እዚህ ላይ አሁን ሲናገር በእነሱ ስም እየተደረገ ነው። በአማራ ስም በሸካቸው ስም ቢደረግ ወይም በኦሮሞ ስም ቢደረግ አንተ በኦሮሞነት የተነሳ በእኔ ስም ሊገባ አይገባም በሚል አንተ ፕሮቴስት ማድረግ አለብኝ። እና እኔ እንዳውም በዛ አካባቢ ሸካቸው አካባቢ የተወላጅ የሆኑ የአማራ ብሔረሰብ ልጆችን ወንድሞቼ ነው የምንላቸው። ሁላችን ወንድማማች ነን። ተከባብረን በአንድ አልጋ ላይ ተኛን። ያስተማሩን እንዳውም የሸካቸው ጭቆናን በመጽሐፍ ፎርም እየጻፉ ለህዝብ ለዓለም ያሳወቁ ዶሰኛው በሚለው ያሳወቁ የአማራ ልጆች ናቸው። እና እዛ አካባቢ ይቆረቆራሉ። ግን ኢትዮጵያዊነትን ልብስ ለብሶ በዛ ጥቅም ለራሳቸው ለመጠቀም በአማራነትና በእንትንነት እያደረጉ የሚጠቀሙ ግለሰቦች አሉ። እነዛን ግለሰቦች ህብረተሰቡ ከራሱ ውስጥ ማስወጣት አለበት። ይሄ ሁሉ ብጥብጥ የሚፈጥረውን ያውቃሉ። ተጠቃሚ አማራ የለም፣ ተጠቃሚ ሸካቸው የለም። እና በእርግጥም የሸካቸው ህዝብ አካባቢ ሰዎች ናቸው ያንን አካባቢ የሚያስተዳድሩት። ያ ማለት በቲፒኤልኤፍ ዘረኛ መንግስት ለእውቀት ብቁ ያልሆነ ከኔ ጋር አብሮ ሲማር እኔ አንደኛ ሲወጣ 51ኛ የሚወጣ ሰው ነው ተመርጦ ለመንግስትነት የተቀረበ የነበረው። እነዛ ሰዎች ምንም የራሳቸው የሆነ አንጎል የሌላቸው ስለሆነ ለአካባቢያቸውም ለህዝባቸውም ጥቅም የሚያስቡ ሳይሆኑ ለራሳቸው የሚያስቡ ናቸው። በጥቅም የሚደለሉ ናቸው እና ሲያስደነግጣቸው ዝም የሚሉ አድርግ የተባለውን የሚያደርጉ ለአካባቢ የሚናገሩ ሳይሆኑ እንደዛ አይነት ሰዎች በነበሩበት ሲስተም ለ27 28 ዓመት ለተደረገው ችግርና ብዝበዛ የሸካቸው ህዝብ ነው የበዘበዘኝ ያጠፋኝ ብሎ ሸካቸው ህዝብ ላይ ጭቁን ገበሬ ላይ መነሳት አስፈላጊ አይደለም። ኦኬ እና እዚህ ላይ እንደው የሸካቸው ህዝብ ላይ ማለት ነው ቤንች ማጂ እንግዲህ ቤንች ማጂ ደግሞ ህዝብ አለ ወደ ጋምቤላ የሚጠጉ ማለት ነው። እነዚህ አሁንም ለምሳሌ ከጸጥታ ኃይሎች ጋር በመሆን ከእንደገና ማለት ነው ራሳቸውን በመሆን እንግዲህ ቴፒ በጣም የአብዛኛው የሸክቸው ህዝብ ነው የሚኖርበት እና ቤንች ማዚም አለ፣ አማራውም አለ፣ መላው ኢትዮጵያዊም አለ። እዚህ ጉዳይ ላይ እንዴት ነው ቤንች ማጂ ይዛው ለምሳሌ የሚያደርሰው ነገርስ? ዛሬ 2 ሰው ተገድለዋል። እስቲ በዚህ ጉዳይ ላይ ምንድን ነው የሚሉት? ቤንች ማጂ እንግዲህ በጣም ከጋምቤላ ይርቃል። ሁለቱ ዳይሬክሽኑ በተለያየ ነው። ቤንች ማጂ ወደ ዌስት ነው፣ ወደ ጋምቤላ ወደ ኢስት። ቤንች ማጂ ወደ ኢስት ነው፣ ጋምቤላ ወደ ዌስት አካባቢ ነው ያለው። ትንሽ ይራራቃሉ። ግን ቤንች ማጂ ውስጥ አሁን ያለው ምንም ያንን ያህል ሁከታ ያለ አይመስልም። ቴፒ አካባቢ ነው ያለው ችግሩ እና በይቀራረቡ በጫፍ ይቀራረቡ ቴፒ አካባቢ ነው አሁን ይሄ ሁኔታ ያለው እንጂ ቤንች ማጂ አካባቢ በከፍተኛ ሁኔታ እንደዛ አይነት ነገር የለም። ግን ለወደፊቱ መሰራጨቱ አይቀርም። ወደ ቤንች ማጂም ሆነ ወደ ጋምቤላም ወደዛ መሄዱ አይቀርም። ምክንያቱም ሸካቸው አሁን ይመጣል፣ የተራቸው እየተጠበቀ ነው መጣ። ይሄኛው የሚደረገው ድርጊት በነር ግምት ቲፒኤልኤፍ አሁን የተሸነፈ አካባቢን የለቀቀ ብዙ ቡና ሀብቶቹን የጫካ ውስጥ ያሉት ነገሮችን እየተጠቀመ የነበረውን ጥሎ እየሄደ ሳለ ያንን የጣለውን ቫኪዩም እኛ መጠቀም አለብን የሚሉ ኃይሎች ናቸው። እና አንደኛ ለአንተ ሚስጥር የምነግርህ ለ3 ቀን ዘግተው የድሮ የቲፒኤልኤፍ መሪዎች የነበሩ አቶ ወዶ አጦ፣ አቶ አድማሱ አንጎ የሚባለው የዛ ቤንች ማጂ አካባቢ ነው። እንደዛው ሌሎቹም እነዛ የሸካ አስተዳዳሮቹም ቤት ዘግቶ ከቲፒኤልኤፍ እንትኖች ጋር የስብሰባ አድርጎ ከዛ ከወጡ በኋላ እነዚህ ፌዴራል የራሳቸውን የሚመስል ፌዴራል ተብየውን ጠርቶ አመጡ። ፌዴራሎቹ እየቆሙ ነው አሁን የሸካቾች ንብረት እየወደመ ያለው። ለምሳሌ ከሸካ ውስጥ አቶ አባቴ በጭሮ የሚባለው ቤቱ ተቃጥሏል።
አቶ ወልደ አለሙ የሚባለው ጋራጁ ንብረቱ ተቃጥሏል። የሸካ ማህበረሰብ ህንፃ ልማት ህንፃ የተባለው እሱም ያቃጥለውታል። እና የአቶ ደምሰ ገቦ የሚባለው ሆቴል ነበሩ ንብረት ተደርጎ ቤቱ ተበርብሮ ተፈትሾ ሁሉም ተደርጎ እነሱም በመደበቅ ላይ ነው ያሉት። ሰው ሁሉ ቤቱን ዘግቶ ተደብቆ ነው ያለው እና በጣም ከፍተኛ ችግር ውስጥ ነው ያለው። ምንድነው እነዚህ ፌዴራል እና ልዩ ኃይል የሚባሉት ገንዘብ 5 ሚሊዮን ኢትዮጵያ ብር እንደተከፈለላቸው እና ከፍተኛ ግብዣ በሀብታም ሰው ቤት እንደተደረገ ያም ከዛ በኋላ ሱፐርቫይዝ እያደረጉ እነዚህ ሰዎች እየተደበደቡ እንዳሉና እየተገደሉ እንዳሉ ነው የሚታየው። እና በእንደዚህ በማስ ሚዲያዎች እንደምታው ተጎጂው ጎጂ መስሎ ምክንያቱም ሸካቸው ማንኛውም ሚዲያ የለውም፣ የኢትዮጵያ ቴሌቪዥንም አይቀርበውም፣ ጋዜጠኞቹም የለውም እና ሌሎቹ ሪሌሽን እንደዚህ በተለያዩ አካባቢዎች ያላቸውን ዘመዶቻቸው ጋር እያቀረቡ ሸካቸው ጭራቅ እንደሆነ እያደረገ ነው። ግን ሸካቸው እነዚህን ሰዎች ሲመጡ ጨርቅ ይዘው ሲመጡ ፌስታል ብቻ ይዘው ሲመጡ ቤት እያስተኛ ምግብ እየመደበ እየሰጠ ቦታ እየሰጠ ቀስ እያሉ እየተሰራፉ ተዋልደው እዛ የኖሩ ሰዎች ናቸው። እነዚህ ምግብ እያበላ የኖረውን ህዝብ ዛሬ እንግዲህ ከ140 ዓመት 50 ዓመት ቢት ህዝብ የመጣ የተባለው ህዝብ ዛሬ ለምን ሆነ? ከ27 30 40 ዓመት በኋላ ለምን አማራና ሸካቸው ተጣላ? እና ይሄ ሴራ ስላለበት ነው። እና ሸካቸውን እስቲ እዚህ ጋር የመጨረሻ ጥያቄ ላድርግና የጸጥታ ኃይሉ ማለት ነው የሻኪቾ ህዝብን ለእንትን ለማለት ራሱ እንደገና የጸጥታ ኃይሉ ይተባበራ ይላል የሻኪቾ ህዝብ እንዲገደል። እዚህ ላይስ እንደው መረጃ አለዎት? እኔ የሰማሁት ይሄን ነው። ጸጥታ ኃይሉ ራሱ ከቤንች ማጂና ከሌሎች ጋር በመሆን ይሄን ህዝብ እያጠቃ ነው ይባላል። እስቲ እዚህ ጉዳይ ላይስ መረጃ አለዎት? እንደው የጸጥታ ኃይሉስ እዚህ ጋር ይተባበራ? እውነት ነው እውነት አይደለም? እንግዲህ መረጃ የሚባል ነገር በኤቪደንስ ፎቶ አድርገን የምናቀርበው አይደለም። እነሱ እዛ ውስጥ እያለ ቤት መቃጠሉ አንድ መረጃ ነው። እነሱ በዛ ውስጥ እያሉ ሰው መሰደዱ አንድ መረጃ ነው። እነሱ እያሉ ቀንና ሌሊት ሰው እየተደበደበ ያለው መረጃ ነው። ምክንያቱም ወታደር ያለበት የኢትዮጵያ ወታደር ያለበት ድሮ እንደማውቀው ማንም ሰው አይንቀሳቀስም፣ ማንም ሰው እንደዛ አያደርግም። እነሱ እዛ እያሉ የሚደረግበት ነገር አለ እና ይሄ እዛ ያለው ጸጥታ ኃይል የኢትዮጵያ ጸጥታ ኃይል ሳይሆን የሆነ የድርጅት የሆነ የግለሰብ የተከፈለ ጸጥታ ኃይል እንደሆነ ነው የምናውቀው። ህዝቡ እንዳይንቀሳቀስ እየተደረገ ነው እና ወደ ከማሻ ከአንድራቻ ለእርዳታ ወደ ታች የሚሄዱትን ልጆች ወደ 20 መኪና የሚሆን ሰው ህዝባችን ወንድሞቻችን አይነኩም ብለው ወደዛ የመጡትን እነሱን ለመግታት ሲችሉ የቴፒ ከተማ ውስጥ ያሉትን ለመግታት አልቻሉም እና ይሄ በህዝብ መሆኑን ያመለክታል። ከላይ መጥቶ ወደ ታች ሰዎች እንዳይበዙ እየከለከለ ቴፒ ውስጥ እንዲደረግና ሰው እንዲገደል እንዲሰቃይ ፍቃድ ሰጥቷል እና ይሄ በመሆኑ ይሄ ለእኔ መረጃ ነው ብዬ ነው የምነግረው። ስልክም ደውሎ ለውለህ ለመነጋገር ከፈለግ እዛ አካባቢ ላሉ ሰዎች ስልክ እሰጥሃለሁ። አሁን ጫካ ውስጥ ነው ልጆች አሉ፣ ጫካ ውስጥ አሉ እና ሰዎቹ እየተደራጁ ነው ራሳቸው ለመከላከል እና ጎረቤት ብሔረሰቦችንም እያደራጁ እንደሆነ ሰምተናል። በእኛ ላይ ሊያስነሱ ለነዛም ማስጠንቀቂያ የሚለው እኛ ልንገደል ልንሰቃይ እንችላለን፣ ከኛ በኋላ ወደ እነሱ እንደሚመለሱ አርግጫ አስጠነቅቃቸዋለሁ እና የመጀንግር ሰዎች የሸኮ ሰዎች እጃቸውን እንዳስገቡም ሰምቻለሁ። ግን የተወሰኑ ናቸው እና ከነዛ በመተባበር እንዳያደርጉ የአማራ ብሔረሰብ እዛ አካባቢ በጣም ብዙ አይደለም፣ ማክሲማም 5,000 6,000 ቢሆን ነው እና እነዚህ የወንድሞች አባቶች ናቸው። እንዳይገደሉ እንዳይነኩ የእኛን ህዝቦችን ለማረጋጋት በቪኦኤንም በተለያዩ ነገሮች ጠይቄያለሁ። ወንድሙ መኮንንን እዚህ ያለውን የእኛን አካባቢ ልጅ ነው፣ እሱንም እያነጋግሬያለሁ። በጋራ እንድንነጋገርና እነዛ ሰዎች እንድናደርግ ያሉትን ሰዎች እያነጋገርኩ ነው። አሁን ይህንን ስል ሸካቸውን ብቻ ፕሮቴክት ለማድረግ ሳይሆን አማራንን ፕሮቴክት ለማድረግ ነው። ከዚህ በፊት እንደነበር ነው እንኖር። ሸካቸው ከቴፒ ሊወጣ አይችልም። የእናቱ ሀገር ነው። አያቷ ቅድመ አያቱ ኢምፖርት የተቀበረበት ሀገር ነው። እያንዳንዳችን ሞተን ሳናልቅ አይወስዱም ያንን ቦታ እና ጎሬና
መቱን የክፍለ ሀገራችን ነው ብለን ለዘመናት ገነባን። ከዛ ውጡ ተባል ወጣን። ቤንች ማጂ የሀገራችን ነው አካባቢያችን ዋና ከተማችን ነው ተባል እዛ ገነባን። ከዛ ውጡ ተባል ወጣን። አዋሳ ሂዱና ያ ክፍለ ሀገራችን ነው እዛ ገነቡ ተባል አሁን ገነባን። ሩቅ ቦታ 1300 ኪሎ ሜትር 28 ዓመት ሙሉ ከዛ ውጡ ተባል ወጣን። አሁን ያለችው ሪሶርስ ቡና ሀገር ያለችበት ቴፒ ነው። ያንንም ደግሞ ከእጃችን እንወስዳለን። ይሄ ማለት ወልቃይትና ጠገዴ የትግራዮች እዛ መጥቶ ሰፍረዋልና እንዋጋለን እየተባለ ቴፒ እንዴት ልዩ ሆኖ እነዚህ ይገነጠልና ከሌላ ሰው መጥቶ ይውሰድ ይባላል እና ይሄ ትክክለኛ አይደለም። አሁንም አማራ እዛ መኖር ይችላል፣ መነገር ይችላል፣ መጋባት ይችላል። ዶክተር እዚህ ጋር እንደው እነሱ ከኛ ጋር መተባበር አለባቸው የሚል ነው ጥያቄ። ኦኬ ዶክተር እንደው እዚህ ጋር እኔ አሁን ለምሳሌ ቴፒ ነቅዋለሁ፣ በማሻ በኩል አድርጌ ምናምን ብዙ ጊዜ ቴፒ መጥቻለሁ እና ብዙ ሆቴሎች አሉ፣ የአማራ በጣም ብዙ ሱቆች አሉ ምናምን። እነዚህ ሰዎችን እንዴት ነው ፕሮቴክት ማድረግ የሚቻለው? አሁን ለምሳሌ የተጎጂው አካልም አለ የሻኪቾ እና ሻኪቾ ላይ ደግሞ በጣም አብዛኛው በጣም የሚኖረው አካባቢ ነቃለው ነው የሻኪቾ ህዝብ ነው። የቤንች ማጂም አይደለም ትንሽ ነው ቤንች ማጂም ያለው በጣም በብዛት ያለው ሻኪቾ ነው። እንዴት ነው አሁን ለምሳሌ አማራው ህዝብ አለ፣ ሱቅ ያላቸው አሉ፣ ሆቴል ያላቸው አሉ፣ ከህብረተሰቡ ጋር ባህሉን ቋንቋውን ለምዶ ምን ብሎ አብሮ ይኖራሉ። እንዴት ነው እነዚህ ሰዎች ፕሮቴክት ሊደረጉ የሚችሉት? እኔ በኔ ሁንቢ የሸካቾ ህዝብ ምንም ሊያደርጋቸው አይችልም። ለነሱ ላይ ተነስቶ ማቅም አሁንም ቢሆን በፍቅሩ ነው እየሄደ ያለው ችግር ምንድነው? በእነሱ መካከል እንደዚህ ገንዘብ እየተከፈለ ያ ቦታ አሊሙዲ ወስዷል። ለቡና እንትን ኃይለ ገብረስላሴ እዛ ቦታ ወስዷል። እሱ ይቅርና ኃይለ ገብረስላሴ ምን አደረገ? ማር ብዙ እዛ አካባቢ ማር እዛ እየገዛ ጠጅ ቤት ከፍቶ ብዙ የማር ነግዶ የሚኖሩትን ሴቶች ሰራተኞች ጠጅ የነገዱ የሚኖሩትን ከስራ ውጭ ያደርጓል። ሌሎቹም እንደዚሁ ሻይ ተክል እየተባለ ምናምን ጫካው እየጨረሱ ነው ያለ እና ይሄንን ሁሉ ጭቃ ነው አካባቢው፣ መኪና የለም። ለ28 ዓመት ደርግ ጊዜ የነበረው መንገድ ጠፍቶ ወደ ኔጌቲቭ እድገት ነው ይሄድ ነው። ይሄ ሁሉ ችግር አማራውም አብሮ የሚጨነቅበት ነግዶ የማይበላበት ችግር ነው። አማራ ምን ጊዜም ቢሆን ከኛ ጋር ነው። እኛ ለአማራ ላይ እጅ የሚያነሳውን የእኛን ልጅ ራሳችን እንቀጣለን። እኛ አካባቢ ችግር የለም፣ እስካሁን ኑሯል። ይሄንን ነገር የፈጠሩት ሌላ እጅ አለበት። አማራውን የምንጠይቀው ምንድን ነው? በእነሱ ስም የሚያደርጉትን ያስወጡ እና ፈልፍሎ አውጡ፣ እናውጣና ለህግ እናቅርብ እነዛ ሰዎች። ይሄንን ነው የምንጠይቀው እንጂ አማራ ምንጊዜም ከዛ አካባቢ አይሰደድም። ጉረፈርዳ፣ ሌሎች አካባቢ በፊትም ሙከራ ተደርጓል። ሸካቾች እነሱን እንዲህ ያስወጡ በፍጹም ወንድሞቻችን እናስወጣም ብሎ ነው እዛ እንትን ፕሮቴክት ያደረጓቸው። አሁንም ምንም ችግር የለም። በኔ አቻሜም ዛሬ ምን አለበል ነገ እርቅ ብመጣ አንድም አማራ ሰው አይነካም፣ ሌላ የሸካቸው ሰው ለነሱ ይሞታል ብዬ ነው የማምነው። ኦኬ የመጨረሻ ጥያቄ እዚህ ጋር አሁን ለምሳሌ ዶክተር እኔ አማርኛ እናገራለሁ ቴፒ ከተማ ውስጥ ነበር ልበል እና እኔ ተነስቼ አማራ ነኝ ብዬ የሆነ ነገር ብናገር እኔ አማርኛ ስለተናገርኩ ብቻ አሁን ለምሳሌ ትግሬ ሆኖ አማርኛ የሚናገራል፣ ኦሮሞ ሆኜ እኔ ጥርት አድርጌ አማርኛ እናገራለሁ። እንደውም አንዳንድ ቃላቶችን ወደ መተርጎም እሄዳለሁ። እንዴት ነው አሁን ለምሳሌ ይሄ ነገር እንዴት ነው የሚታየው? አይደለም ቶሎታ እንግዲህ አንተ ምንም ያደግን ሰዎች ስለሆን አንተ ቤት ውስጥ ያለው አንተ ጎረቤት አንተ ከተማ ውስጥ ያለው ማን ዘሮ እንደሆነ መጀመሪያ አቻሜ ማን ነው ከተባለ በዘር ነው የምንታው። እኛ አካባቢ ደግሞ ዘር ማለት የመጥፎ ነገር አሁን ቲፒኤልኤፍ አመጣው ሳም ኩራት ነው። ምክንያቱም እኛ አካባቢ የአጎቱን ልጅ የቅርብ ዘመዱን የሚያገባ አይደለም፣ በጎሳ ስም ነው የምንተዋወቀው፣ በዛ ነው የምንጋባው። እና አማራ ለኛ የአንደኛው ጎሳ ነው፣ የምንጋባበት ነው። የቅርብ ደም ከተቀላቀለ በኋላ 7 ዘር ቆጥረን የምንጋባበት ስለሆነ ደማችን ነው። አማራ ሆኖ ነው አማራ በመሆኑ ያንን የተሰደበው አማራ መሆኑን አካባቢ ስለሚያውቁ ነው አማራ ብሎ ይህንን የተናገረው። በአማራ ስም ተነስቶ ነው እንደዚህ ያደረገው። ይሄ ሰውዬ አደራጅም ነው፣ እያደራጀም ያለ ሰው ነው። ይሄ በዛብህ በየነ የሚባለው ሌላም እንዳው የካፋም ልጆች ነበሩ እና እዛ ውስጥ እና እነዛን ሁሉ ዮሐንስ ማሞ የሚባል የካፋ ሰውም በአማራነት ያደርግ ነበር። ማን እንደው ካፋነቱን በደንብ አረጋግጠነዋል። እና እንደገና አንድ ሌላም ሰው አለ እንደዚሁ። እነዚህን አይነቱ ሰዎች
ፍሬው አድማሱ የሚባለውም ደግሞ ይሄኛው አማራ ነው። እነዚህ ሰዎች አደራጆች ናቸው። አደራጅቶ አማራ ልጆችን እያደራጁ የሚያስነሱ ናቸው። አማራ መስሎ አሁን የከፋው ሰውዬ ዮሐንስ ማሞ አማራ መስሎ እዛው ተነስቶ የሚያደርግ ነው እና ስለዚህ ዘሩ ስለምታወቅ ነው። በእነሱ ስም ተነስቶ ይሄንን ሲደረግ ሰው ይናደዳል። ይህንን መናቅ አትችልም። ሰውን አንተ እየተደበደብክ አትናቅም። እና ኢትዮጵያ ውስጥ ያለው አሁን የኤትኒክ ፌዴራሊዝም ሲስተም የመጣው ለምንድን ነው? አንተ ኮልታፋ፣ አንተ ምናምን እየተባለ በዘር እየተሰደበ ስለ ንዴት የተነሳ ቲፒኤልኤፍ ተቋቋመ፣ ኦኤልኤፍ ተቋቋመ። እንደዛ በስድብ የተነሳ ነው። እና ይህንን ታሪኩን እናውቃለን። ይሄንን ኢትዮጵያዊ ሆኖ ኢትዮጵያን የሚያሸማቀቅ በህግና በምናምን መታረም አለበት። እና በዚህ መልኩ ነው ተሰድቦ መኖር የማይችል ህዝብ ስለሆነ ከሀገሪ ውጣ ማለት ስድብ ነው። እና ከቤት ውጣ ማለት ቤት ምግብ አመጣ ምግብ ሰጠ አንተ ምግብ ብሎ አንተን ከጋበዘ አንተን ንቀዋል ማለት ነው። እና አንተ ቤት ውስጥ ሆኖ አንተን ውጣ ሊልህ አይችልም። እንደዛ ያለው ሰውዬ እነዛ ችግር የሚፈጥሩት ሰዎችን አብረን እንድናወጣና ለህግ እንደምናቀርብ ልንደበድባቸው አይደለም፣ ልንገላቸው አይደለም። በኢትዮጵያ ህግ መሰረት ይጠየቁ ነው ጥያቄው። እና እዛ ላይ ደግሞ ተጎጂ የኛ ልጆች ብዙ ተምሮ ውጭ ወጥተዋል፣ በማስ ሚዲያ ይዘናል ብሎ ማስ ሚዲያውን ይዞ ተጎጂውን ጎጂ አድርጎ ማቅረቡ ይቅር ነው በኢትዮጵያ ውስጥ። እና ተደምረናል ሲባል ለሁሉም ቆመናል። እና አንዱን እንደ ፉትቦል ቲፎዞ ሆነን አንደኛውን እንትን እያሉ የገዛ ወንድሞቻችን የምናስጨንቅበት ጊዜ ይቁም፣ ግድያው ይቁም የሚል ነው የኛ ጥሪ። ቴንክ ዩ ሶ ማች በጣም እናመሰግናለን ዶክተር ለሰጠን ነገር ሁሉ። ህዝቡም አውቋል፣ ሁሉ ህዝቡም ሰምተዋል። ስለዚህ ማለት ነው እንግዲህ በአማራ ስም ሆኖ ሌላው አማራን ለመቀስቀስ እየተደረገ ያለው ነገር ይሄም ትክክል አይደለም። በጣም ማብራሪያው ሰጥቶናልና በጣም እናመሰግናለን። ቴንክ ዩ ሶ ማች ለነበረ ጊዜ ዶክተር። ታንክ ዩ። ለፌደራሉም እንደዚሁ እጁን እንዲያነሳ በጣም አመሰግናለሁ። ቴንክ ዩ። ኦኬ እስቲ አንደኛው ፕሮግራም ጨርሰናል ማለት ነው። አሁን 5 ፕሮግራም ነው ያለን ማለት ነውና ወደ ዋናው ስራችን ንግባ። እንግዲህ ወደ ጦርነቱ ንግባ። ጦርነቱን ክላሹን አቀጣጥለው አንደኛው ርዕስ ላይ ንግባ። በጠቅላይ ሚኒስትር ዶክተር አብይ እና በሊቄስታን ወያኔ መካከል የነበረው ውዝግብ የሊቄስታኑ ወያኔ መሪ ደብረጽዮን ገብረ ሚካኤል ለውጡን ከማደናቀፍ ባሻገር ተገዳዳሪ ኃይል ሆኖ የተጨማለቀ የነተበ የተጠላ ክብራቸውን ለመመለስ የመጨረሻ ትንቅንቁ መግባባት ያልቻሉበት ዋናው ነጥብ ይላል። ቀንበላው ገልጃጃው የዕድሜ ልክ አሽከራቸው የዘረባ ግደፍ ሙርከኛ ምናሴ ወልደ ጊዮርጊስ አባዱላ ገመዳ ወይም ደግሞ አባጉዱላ ገመዳ ወይም ምናሴ ወልደ ጊዮርጊስ ወይም አባዱላ ገመዳ ከተወካዮች ምክር ቤት አፈጉባኤ ተነሶ የብሔራዊ መረጃና ደህንነት ቢሮ ኃላፊ በሚኒስቴርነት ማዕረግ ተሾሞ ከስልጣኑ ወር ባልሞላ ጊዜ ውስጥ በጡረታ የተሰናበተው ቦታ በሊቀ ሰይጣን ወያኔ ዶክተር አብይ ጋር ባለው ድርድር መሰረት ይህ ቦታ ይገባናል በማለት ጭራቁ የ66 አምላኪ የቀድሞ የብሔራዊ መረጃና ደህንነት ሹም ጌታቸው አሰፋን እዚህ ቦታ ላይ ለመመለስ ፍጥጫው ተካሮ መቀጠሉ ይላል። ኦኬ እንግዲህ አሁን እዚህ ጋር ነው እንግዲህ ዋናው ጫወታችንና እዚህ ጋር ዶክተር አብይ ነው የምናስጠነቅቅበትና በጣም ጠንካራ ያለ ነገር የምንናገርበት ማለት ነው። ኦኬ እስካሁን ድረስ የነበረው ድርድር 19 ይወላችሁ ብዙ ነገር ተድርድር ነበር። በጣም ሰምተናል። ሁሉ ነገር የማይጠቅም ነገር እኛ አንናገርም ብለን ቁጭ አድርገናል። ለወያኔ የሚጠቅም ነገር ስለሆነ የማይጠቅም ነው ብለን እኛ ጠቅም ይሄ የማይጠቅም ነው ብለን አስቀምጠናል። ይሄ ደግሞ ማለት ነው በአሁኑ ሰዓት እኛው ይሄን ነገር የምንናገረው መምጣት የለበትም ነው። ከመጣ የሞት ሽረት ብቻ ሳይሆን ህዝባዊ አመጽ እንደሚቀሰቀስ ይሄን አስቀድመን ልንነግርህ ነው። ይሄ ሰውዬ ማለት እንግዲህ ወገኖቼ ይሄ ቦታ ማለት ወገኖቼ እዚህ ጋር ሚኒስቴርነት አለ። በሚኒስቴር ማዕረግ ነው እያልኩ ያለሁት። በሚኒስቴር ማዕረግ ሚኒስቴርና በሚኒስቴር ማዕረግነት ይለያያል። እዚህ ጋር ልትለዩት ይገባል ወገኖቼ። ሁላችሁም የብሔራዊ መረጃ ደህንነት ቢሮ ኃላፊ በሚኒስቴር ይኸውላችሁ፣ በሚኒስቴር ቃላቱን ስሙ። በሚኒስቴር ማዕረግ እና ሚኒስቴር ማለት ይለያል። በሚኒስቴር ማዕረግ እንግዲህ በሚኒስቴር ማዕረግ ተሾሞ ከስልጣኑ ወር ባልሞላ ጊዜ ውስጥ በጡረታ የተሰናበተው ቦታ አባዱላ አሁን እዚህ ቦታ ላይ ጌታቸው አሰፋን ለማምጣት እንግዲህ ለማምጣት ሳይሆን
ሌላው ኢትዮጵያ ህዝብን ስልጣን ላይ ጌታቸው ሰፋን አምጥተናል ምን አባክ ታመጣለህ ለመናቅ እኛን ለመናቅ ለውጡን ገልብጠናል ብሎ ከእንደገና ሊሳለቅብን ሂሳቡን አይታችኋል። ስለዚህ እኛ ደግሞ አሁን ምን ይወለ እየነገርን ነው ሊቀስታ ወያን ህዝባዊ አመጽ ቀስቅሰን ራሳችን ይወለ ህዝቡ እንዳለ ማለት 4 ኪሎ ገብቶ መቀሌ እንዲገባ ይደረጋል። የማይቀርልህ ነገር ነግረን እንደውም ማለት የገዳፊ ጣፋንታ እናሳያለን። አሳደበለው ያንን አመጽኛ ተገንጣይ ወንበዴ የሚለው በፍቅር ይቅርታ መቀበል ካቃተ ይቅርታን በፍቅር መቀበል ካልቃተ ከዚህ በኋላ ደግሞ ጉልበት በጉልበት ማለት መሬት ለመሬት እየተቆጠጥክ እንደ ሳዳም ሁሴን እንደ ጋዳፊ እንደ የመኑ ሳሊ እንደነዚህ ማለት መሬት ለመሬት ገብተ ውርደትን ተከናነባለህ። ጌታቸው አሰፋ ጭራቁን 20 ዓመት ሙሉ በርዕስነት ያዘው በርዕስነት ይዞት የኢትዮጵያ ህዝብን በመርስ በምን ያልገድለዋል በፈለገው የረሽነው በብዛት አብዛኛውን ኢትዮጵያዊ በውሻ መርዝ በ10 ደቂቃ ውስጥ ልቡን አቆሞ የገደለ ያስገደለን የጨፈጨፈ ያስጨፈጨፈ ጥቁር ሞሶሎኒ ለኛ በህይወት ዘመናችን ውስጥ የማረሳው ጥቁር ሞሶሎኒ ጭንቅላታችን ሁሌ ሲያስበው ጌታቸው አሰፋ ህመም ይሰማናል። ህመም ብቻ አይደለም በጣም ያንገውል ያርገፈግፈናል። በሱ የተነሳ በጣም ብዙ ነገሮች ተከስቶብናል። አትቀስቅሱን እንጂ ህመማችንን አትነካኩን። ያመመን ህመማችንን ለእግዚአብሔር የሰጠነውን ህመማችንን አታንሱብን እንጂ ተውን እንጂ። ስንቱ እጁ ተቆረጠ፣ ስንቱ መከራየ፣ ስንቱ ማለት ነው አስፋልት ላይ ፖል ላይ ምን ላይ ፎቶግራፍ የተለጠፈ እከሌን አፋልጉኝ እያለ በየመንደሩ ላይ በየከተማው ላይ በየአዲስ አበባው ላይ ፖል ላይ የሚለጠፍ ማን የገደለው? ጌታቸው አሰፋ አይደል? ማን የገደለው ኑላዝ? እሱ የሚገለውማ በመርዝ በውሻ መርዝ ይሰጣል። ወዲያውኑ ልቡ ይቆማል፣ ወዲያውኑ ይሞታል። የኛ ወገን ለ20 ዓመት ክንፈ ገብረመድህን ከሞተበት ጊዜ ጀምሮ ከ1992 ክንፈ ገብረመድህን ከሞተበት ጀምሮ እስከ ዛሬ 3 ወር እስከ ዛሬ 4 ወር ድረስ በርዕስነት ያዙ ቦታ ፈላጭ ቆራጭ ማንኛውም ኢትዮጵያ የሚገል የሚያስገድል ያይኑ ቀለም ያላማረ ደም እየገበረ የሚኖር ለ66 አውሬ ይሄንን ሰውዬ መደራደራ አድርጋ መምጣት ስልጣን ወይ አንደኛው ለምን አንነግረንም? እኛን ማዋረድ ብቻ እኮ አይደለም ስልጣን ላይ ተመልሻለሁ ብለ ማለት ነው። የነቀዘ ያንን ባህሪያችሁን ለማሳየት እናንተ እኮ የነተባችሁ ናችሁ። እናንተ እኮ የነተበ ባህሪያችሁ የተጠላ የረከሰ እርኩስነታችሁን ያንን መልሳችሁ ኢትዮጵያዊ ለልጭሩ ታስባለህ። ህልምን ያስከው ደብረጽዮን ደግነቱ ዶክተር አብይም እዚህ ጋር ተናንቋል። ትንቅንቅ ፍጅት ላይ ነው። እዚህ ጋር እንግዲህ ወለ ከመሾመ በፊት ዶክተር አብይ መሞት ካለበት ሙት። ማንኛውም ቢሆን 100 ዶክተር አብዮች ሚሊዮን ዶክተር አብዮች ተፈጥሯል። አንተ ብቻ አይደለም ከዚህ በኋላ መሞት ካለበት ሞታለህ እንጂ ይሄ ሰውዬ ስልጣን ላይ መምጣት አይደለም። እኛ ማለት ነው በስነ ስርዓት ለፍርድ ብቻ ሳይሆን ፍርድ ቅጣቱ ራሱ ማለት ነው አደባባይ ላይ ላይቭ እየታየ እንደ ሳዳም ሁሴን ኢቢሲ ላይቭ እያየ ፍርድ ቤት ችሎት ሲመላለስ እያንዳንዱን ችሎት ሊያሳየን ይገባል። ተወሱ ስልጣን ለመምጣት በሚኒስቴር ማዕረግነት የብሔራዊ መረጃና ደህንነት ቢሮ በሚኒስቴር ማዕረግነት ሊቀመጥ አይደለም። በኢቲቪ በቀጥታ በኢቲቪ ሁሉንም ችሎት ሊያሳየን ይገባል። ያን ሰዓት ይሄ ስልጣን ከመጣ ከዚህ በኋላ ህዝባዊ አመጽ የመጨረሻ መቀስቀስ እንጀምራለን። ማንኛውም ይሄ ሰውዬ ስልጣን ላይ ተመርጦ ኢቢሲ ላይ ስልጣን ሰጠው ብሎ ውጪ ላይ ካወጣችሁት
ያን ቀን ያለ ምንም ጥያቄ የለው ባለኝ በለለኝ ህዝባዊ አመጽ ለመቀስቀስ ወደ ኋላ አልልም እርግጠኛው እነግራችኋለሁ ሁላችሁንም ማለት ማንንም ህዝባዊ አመጽ ነው ማለት እየሰማኝ ነው ማንኛውም ሰው ሲያደርግ እያቀራጠቁ ነግራለሁ ከማድረግ ወደ ኋላ አልልም ህዝባዊ አመጽ ከመቃ ህዝባዊ አመጽ ጥሪ ያደርግ ቀስቀሳ ያደርግ ሁሉ ነገር ይሄንን ነግራችኋለሁ ሰላም ትፈልጋለህ ሊቄስ ወያኔ እንዳለ ማለት ነው ገንዘብህን የዘረፍከውን ምን ያልከውን እዛው መቀሌ ላይ ተቀምጠ እዛው መንደር ለመንደር ይያውለ እያመነጀክ ነው ከዚህ በኋላ የኢትዮጵያ ህዝብ አንተን ሊቀበልህ አይችልም የኢትዮጵያ ህዝብ ይያውለ ጭንቅላቱ ሊቀበልህ አይችልም ጊዜና ደቂቃ የለውም አንተን እናንተ ስማ 11 የጸጥታ ኃይሎች እኮ ስታስፈቱ ዝም ብለን እኮ የተውናችሁ እኮ ግድ የለም ምክንያት ነበረን እሱም ራሱን ይቻለ ርዕስ አለው እነግራችኋለሁ የተሰራውን ድራማ ከዚህ በኋላ ግን ትግስት የለንም ትግስታችን አልቋል ትግስትም ራሱ እኮ ልክ አለው ገባ 27 20 ምናምን አመት 20 እንግዲህ 20 አመት ሙሉ 20 አመት ነው 20 አመት ከ3 ወር ነው ምናምን ነው exactly ቀኑን ሁሉ አስተዋውሳለሁ 20 አመት ከ3 ወር ነው እንትን ጌታቸው አሰፋ እንትን ስልጣን ላይ ቆየው ምክንያቱም ሳሙራ ዩኑስ 20 አመት ከአንድ ወር ነው የቆየው ሳሙራ ዩኑስ ከ20 አመት ከአንድ ወር ነው የቆየው ጌታቸው አሰፋ 20 አመት ከ3 ወር ነው የቆየው ምክንያቱም 1992 ጀምሮ ማለት ነው 18 አመት ማለት ነው ይቅርታ 18 አመት ከ3 ወር ነው የቆየው ጌታቸው አሰፋ 18 አመት ከ3 ወር እንደዛው ሳሙራ ዩኑስም 18 አመት ከምናምን ምክንያቱም 1992 ዓመተ ምህረት ላይ ነው ስልጣን ላይ የመጡት በእርግጠኝነት ስለማቃቸው ማለት እናንተ የነተባችሁ ከዚህ በኋላ መቼም ቦን ይወለ እነግራለሁ አስረግጠን እነግራለን ህዝባዊ አመጽ ቀስቀሳ ከዚህ በኋላ ይጀምራል ማለት ህዝባዊ አመጽ ቀስቀሳን እኛ ያቆምነው ምክንያቱም ታውቃላችሁ ሁላችሁም ያቆምንበት ጊዜ ስልጣኑ ሙሉ በሙሉ ወደ ኢትዮጵያዊ ሲመለስ አሁን ደግሞ ባለ በለለ ኃይላችሁ ዛሬ ትንቅንቅ ላይ ናላችሁ እኛ መስቀድመን እየነገርናችሁ ነው ከዚህ በኋላ ኢትዮጵያዊ ተቀላ በንቃት እንዲጠብቅ ነው የመረጃ የምናወጣው ህዝባዊ አመጽ ቀስቀሳል ማንኛውም ኢትዮጵያዊ ከዚህ በኋላ ባለ በለለ ኃይሉ ማንኛውንም ትግል እንዲታገል እየነገርን ነው ይሄን መረጃ ያወጣን ይሄ መረጃ እኮ ወዳጄ ከባድ እንደሆነ እናውቀዋለን አሁን ይሄን ነገር ስናገር ዋይ ይሄን ነው ውስኪ እየጨፈር ዋይ አታግደፎኒ ምናምን ሱጉምቲ እርምጃ ወሰድ እንደዚህ ሱጉምቲ ምናምን እያልክ ነው ደደቦች አላወቅም መጨረሻ መሬት ለመሬት እንደምትጎተት መሬት ለመሬት ትጎተታታለህ መሬት ለመሬት ትጎተትና ውርደትህን ትከናነባታለህ መስዋዕትን ከፍላለህ ውርደትህን ትከናነባታለህ ይሄንን አስረግጠን ነግራቸዋል ይሄንን ስንነግራቸው ማለት ሞተናል ተገለናል በመርስ በምን ጥፍራችን ማንኛችንም ስቃይ መከራ ደርሶብናል ይሄ ሰው በዚህ ሰው የተነሳ ታቃላችሁ በዚህ ሰው የተነሳ ስንቱ የአማራ ማስ ሚዲያ ላይ ስንቱ ወጥቶ ያን ሁሉ ሲናገር ስንቱ ጉድ እንግዲህ ደነሹም የነበረ ሰው ይሄን ሁሉ የፈጸመው ሲያስፈጽም የነበረው ያ ሁሉ በደል በአማራ ማስ ሚዲያ ላይ በኢቲቪ ላይ በሁሉም ላይ ሰሰሙ የነበራችሁ ይሄንን በደል የፈጸመ ዛሬ የብሔራዊ መረጃና ኃላፊ በሚኒስቴር ማዕረግነት ለመሾም እናንተ አይናችሁን በደም አጥባችሁ እስከብብታችሁ በደም ተነክራችሁ ስመጡ ትንሽ አታፍሩ ለነገሩ ወያኔ ምን ማፈር ያለው እናንተ እኮ ማፈራነት የላችሁ እናንተ አይናችሁን በደም ያጠባችሁ ናችሁ ደብረጽዮን እናቃለን ስለዚህ የማይሞከር ሙከራ እንዳትሞክሩ ማናችሁ መረጃ እጃችን ላይ ይደርሳል በየቀው የማይሞከር ሙከራ ስትሞክር ህዝቡን ዛሬው ስንት ህዝብ ውስጥ ይገባሉ ስንት ህዝብ ተጠርቷል አሁን ህዝብ ውስጥ ገብቷል ባይነ ቁራኛ ነው የሚጠብቀው ዛሬው ህዝብ ውስጥ ገብቷል ዋይ ያልከን ዋይ ምንትን ታርጌታችን ሳመታ መረጃው ተበተነብን ታርጌታችን ሳናስተካክል መረጃው ተበተነብን እየጨኩነ ነው
ሌላው የትግራይ ደጋፊ ደግሞ ዋይ ዋታ ዋይ ምናምን ስጉምት ይላል። የትግራይ ደጋፊ የወያኔ ደጋፊ ደግሞ ዲያስፖራ ላይ ያለው ስጉምት ይላል። እዚህ ዲያስፖራ እዛ ጋር ያለው ደግሞ ዋና ባለቤቶች ዋይ 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 ታርጌታችን ሳይመታ እንዴት የምስጥር ወጣ እያለ እያለ ያበደ ነው። እናንተ ናቃችኋል። ለምን እንዴት ነው የምለካችሁ እናቃለን። ባለቤቶች ይላሉ መረጃ በመውጣቱ ዲያስፖራ ላይ ደግሞ ማህይሙ ዲያስፖራ ላይ ደግሞ ስጉምት ይላል። ስጉምት ማለት ማን እርምጃ ውሰድ እንደማለት ነው። ጠበቅ ያለ እርምጃ ውሰድ ማለት ነው። ሌላ ነገር የለም። እስቲ ወደ ሁለተኛው ርዕስ እንሂድ። እኔ ይሄን ነገር ያወጣሁት ሁላችንም በጥንቃቄ ማድረግ ያለብን አሁን መጥቻለሁ መሰለኝ። አሁን መጥቻለሁ። እስቲ አንድ ቁጥር መጥቻለሁ። ኔትወርክ በጣም እያስቸገረኝ ነውና እንደው ስካይ ኔትወርክ ውስጥ ገባችሁ እንዴ? እኔ ግራ ገብቶኛል። አሁንስ ወደ ይኸውላችሁ ይሄ መረጃ ያወጣ ነው ሁላችሁንም በጥንቃቄ ማንኛውም ለውጡ እንድትከታተሉ ነው። ይሄንን ቀድሜ ያወጣ ነው። ይሄንን መረጃ ስናወጣ ለነሱ ጉልበት እየሰጠ እንዳይመስላችሁ ለመከላከል ነው። ይሄ መረጃ ቀድሜ ያወጣሁት አብረን ሁላችንም ለመከላከልና ጉልበታችን ልናሳየው እና ማንኛውም ምስጥር ይኸውላችሁ የሚጎዳን ሲሆን መጥቶ ስልጣን ላይ መጥቶ ከማለታችን በፊት ስልጣን ላይ ሳይመጣ ነው ጮው ወንጀል ወንጀል ሳይፈጸም ነው መከላከል አለብን። ወንጀል ተፈጽሞ አይደለም ምንለው ወንጀልን ሳይፈጸም መከላከል፣ ስልጣን ላይ ሳይመጣ መጀመሪያ መከላከል። ይሄንን ነው እያደረግን ያለ ነው። ይሄ መረጃ ትንሽ እነሱ ይጠቅማል ደጋፊውን። እነሱ ዋናዎቹ እንግዲህ ይጎዳል። ሊቀስታ ወያኔ ደብረጽዮንን ይጎዳል፣ ሁሉም ይጎዳል ዋናዎቹ። ይሄ መንደር ላይ ያለው ጀሌዎቹን የፌስቡክ መንደርተኞች የሊቀስታ ወያኔ ካድሬዎችን እነሱ ዛሬ ለጫወታ ለምናምን ለብሽሽቅ ይጠቅማቸዋል። ዋናዎቹ እንግዲህ ይጎዳል። ግን እኛ ወንጀል ከመፈጸሙ በፊት ወንጀልን መከላከል፣ ስልጣን ላይ መጥቶ ከማለታችን በፊት መከላከል። ይሄንን ነው እየነገርኳቸው ያሉት። ለዛ ነው መረጃ አስቀድመን ያወጣነው። ወደ ሁለተኛው ርዕስ እንሂድ። ወደ ሁለተኛው ሁለት ርዕስ ነው። ሶስተኛው ርዕስ ላይ እንላለን ማለት ሶስተኛው ርዕስ እንሂድ። ሶስተኛ ከዚህ በኋላ ሳጥረን የምንሄደው ማለት ብዙ ሰዓት ሳይፈጅ ሶስተኛ 11ዱ የስም የጸጥታ ኃይሎች ነው ያልኩት። የስም ነው ያልኩት። 11ዱ የስም የጸጥታ ኃይሎች የተግባር የሊቄስታን ወያኔ አሸባሪ አፋኝና ገዳይ ዘራፊ ቡድኖች በዋስ ዛሬ ጠዋት ላይ ተለቀዋል። ትላንትና እንደሚለቀቁ አስረግጬ ነግራቸዋለሁ። ምንም አዲስ ነገር አይመስላችሁም። ትላንትና እንደሚለቀቁ አስቀድሜ ስለነገርኳችሁ ምንም እንደማመስልችሁ እርግጠኛ ነኝ። ትላንትና በደንብ አድርጌ ፍንጥው አድርጌ አስረድቻቸዋለሁ። ስለዚህ ብዙም የምንሄድበት ነገር የለም ማለት እንደሚለቀቁ ኦሬዲ ተናግሬያለሁ። ትላንትና ነግሬያቸዋለሁ። ስለዚህ አስቀድመን የነገርናችሁ ነገር ዛሬ ምንም ተለቆ የምታዩት ምንም ሊገርማችሁ አይገባም ማለት ነው። ኦኬ በጣም የሚገርመው ምክትል ኮሚሽነር ግርማ ካሳ ጨምሮ በሰኔ 16 በወንጀል የተጠረጠሩት እንዳይከሰሱ በተደራደሩት መሰረት የስሙላ ፍርድ ቤት በተሰጠው ትዕዛዝ መሰረት የዋስና መብታቸው ዛሬ እስከ 15,000 ብር አስይዘው ከእስር እንዲለቀቁ አዟል። ከሁለት ሳምንት በኋላ ደግሞ በተከሰሱት ክስ አቃቢ ሕጉ ክሱን አንስቶ በነፃ እንደሚያሰናብታቸው አረጋግጠናል። አሁንም አስቀድመን የሚሆነውን ነገር እየነገርኩ ነው። በቃ እነዚህ ሰዎች ክሳቸው ይነሳል። ይሄ በተዳደሩት መሰረት ምንድን አድርገው ፍርድ ቤቱ ትዕዛዝ ሰጠው ነው። ምን ትዕዛዝ ሰጠዋል? ፍርድ ቤቱ ማለት እኮ ምን አባታችሁ ያባሪያ ምን ስልጣን እንትን ይለዋል። ስሙን ልረሳው ነው እንዴ? እንደው ስምን አንተ ሞት ሰይጣን ይርሳና አንተ ስምን ልረሳ ነው እንዴ? አንተ ፍርድ ቤት ዳኛ ዘራይ መሰለኛው እነ ዘራይ ምን ይሰጠዋል? ምን ትዕዛዝ? እሱ ራሱ ይፈጽምልላል እንጂ እሱ ራሱ ዋስናውትን ምን ትዕዛዝ አለመሰጠው ነው። ደብረጽዮን ምናምን ድርድሩ ነው ትዕዛዝ የሰጣችሁ። አንተ ራስህ ትመጣዋለህ እኮ ዘራይ። አንተ ማለት እኮ ዋና ሊቀ ሰይጣን ወያኔ አንተ ነህ እኮ። እርኩሱ ሰይጣን ዲያብሎስ
ሴት ልጅ ጥፍሯን ይዛን ንግስት ጋር ጥፍር ይዞ ሲመጡ የምን ጥፍር ነው የምታሳይ ምናምን ያል እርኩስ ሴጣን ሴጣንነት ሞይ የተናወጠ አረ ብልት ተከላሽቷል ስለ የምን ብልት ነው ምትል ሴጣን ለነገሩ አንተ ሴጣንነት አንተ ግን ናዝሬት ውስጥ ያደቀው ናዝሬት ኢትዮጵያ ውስጥ ነው ያደቀው ለነገሩ አንተ ምን ብዙ ማለት ስላንተ አይደለም ማውራት ያለብኝ እኔ ስለ ፍርድ ቤቱ አይደለም ስላንተ ፍርድ ቤት ብዙ ጊዜ አውርቻለሁ እንግዲህ 16ዎቹ የጸጥታ ኃይሎች ማለት የስም የጸጥታ ኃይሎች የተግባር የሊቂሳ ወያኔ አሸባሪ አፋኝና ገዳይ ዘራፊዎች ቡድን በዋስ ዛሬ ተለቀዋል ማለት ትላንትና እንደሚለቀቁ ነግሬያቸዋለሁ በነገራችን ላይ ይሄ በድርድሩ መሰረት ነው በድርድሩ መሰረት ሊቂሳ ወያኔ 11ዎቹን ቁልፍ የሆኑትን እንዲለቀቁ ተደራድረዋል በዚህ ጉዳይ ላይ ዶክተር አብይ አንተን ሲሊገል ይመጣ አንተን ሊያስገድል ይመጣ እዚህ ጉዳይ ላይ ሳትወድ በግድ ድርድር ውስጥ የገባ አንደኛ የራስ ስህተት ነው ገባ መጀመሪያ ቤት ውስጥ ያለውን ዲያስፖራ አገር ቤት ውስጥ ያለውን አብስለ ሳጨርስ ወደ አሜሪካ መሄድ አልነበረብህ ይሄ የመጀመሪያ ስህተት ነው ሁለተኛ ስህተቶች ማለት ነው የአገር ውስጥ ያለውን ሁሉ ኮንትሮል አድርገ ሳጨርስ ተቃዋሚ የሚባል ፓርቲ አገር ቤት መግባት አልነበረበትም እውነቱን ቅጭል ነገራችሁ እውነቱን ቅጭል እውነትን ካልተጋፈጥ ምንም ወሽ እንትን ነው ውሸት እየዋሸተ ይላል መጀመሪያ መገየው ለመሰጋገን ያለበት የጸጥታ ኃይሎቹ እንዳለ ተጠርጎ በየውለ የጸጥታ ኃይሉን ሪፎርም መደረግ አለ ሪፎርም ተደርጎ በአዲስ ተለውጦ የጸጥታ ኃይሉ ኮንትሮል ተደርጎ ደህንነቱ መከላከያው ቁጥጥር ስር ሆኖ ወንጀል መከላከል ቁጥጥር ስር ሆኖ ከዛ በኋላ ነው ይሄንን ቀንበላውንም ይሁን ገንጣይም ይሁን አስገንጣይም ይሁን ምንም ይሁን ሌላ ሽፍጥም ይሁን የፖለቲካ ፓርቲዎች ንጉብ የሚባለው ይሄንን ሳጨርስ ገንጣይ አስገንጣይ ወንበዴ ሁላ ሽፍጥ የያዘ ፖለቲከኞችን በሽፍጥ ምናምን የተቀመጡ የስልጣን ጥሞች እንዳለ ግቧል ይሄ ስህተት ነው መጀመሪያ ይሄንን የጸጥታ ኃይሉን ኮንትሮል ታደርገውና ህግ መውጣት አለበት ህግ ታወጣለ ገባ ማንኛውም የለውጥ ሲደረግ ህግ መውጣት አለበት ጠንከር ያለ ከለውጡ ጋር የሚሄድ የወንጀለኛ መቅጫ ህጎች ተሻሽለው ህጎች ጠበቅ ያሉ ይሄዱ ነው አይደለም ይሄን ሳታረግ ይሄው ለዚህ ተደረሰ ሶራይ አሁንም አልሄደም አሁንም አለ 75% እጃችን ላይ 75% አለ እጃችን ላይ 75% እጃችን ላይ ስለዚህ አሁንም ቢሆን ወደደም ጠላም የገባው ገብቷል የሚገባው ይገባል ምንም ይሁን ምንም የህግ በላይ መሆን አለበት መኖር አለበት ስለዚህ ባስቸኳይ ማለት ነው እነዚህ የፖለቲካ ፓርቲዎች ራሱ ውስጥ ደንብ አርጉና ህግ አውጡላችሁ ድርድር አርጉ ሌላ ነገር እየመጣ ነው አሁንም ሌላ በሽታ ሊቀሳ ወያኔ በዚህ ጋር እንትን ይላል የፖለቲካ ፓርቲ የስልጣን ጥማት ያለባቸው በዚህ ጋር የፈለጉትን እያሉን አሉት ስለዚህ ነገሮች ወዳልተፈለገ አውጣጣ ይሄዱ እኛ ከዚህ በኋላ በ50 አመት ፖለቲከኞች ከ50 አመት በላይ ባሉ ፖለቲከኞች እኛ ምን በጠበጥበት ምንም ምክንያት ሊኖረን አይገባም እነሱ የራሳቸው ስልጣን ጥማት እንጂ ለኢትዮጵያዊ ለወጣቱ ትውልድ ምንም ቅንጣት ያክል ምንም ነገር ስለነሱ አያገባም ስለ ወገኔ መራቡ ስለ ወገኔ ኢኮኖሚው ስለ ወገኔ ወደ ላይ ማለት ኑሮውን የማሸል አይመለከታቸው ስለ ራሱ ስልጣን ነው የሚመለከተው በተለይ ዲያስፖራ ላይ ያለው ምንም ነገር ስለ ኢትዮጵያዊ ከዚህ ኢትዮጵያዊ ሲኖር አያቆም የኑሮ ሁኔታውን የማያቆም እኮ ዲያስፖራ የነበረ 20 አመት የነበረ አስቦ ኢማጂን ከ20 አመት በኋላ ከዚህ ትውልድ ጋር ከሌላ ትውልድ ጋር የተወለደ 20 አመት ጋር ባህሪውን አያቆም ሁኔታውን አያቆም የኑሮ ውድነቱን የምኑን ማቅ ከዚህ ጋር እንዴት ይግባባል ስለዚህ ፖለቲካ ፓርቲም ቢሆን አገሪቷ መምንትን ማለት ካንተ ውስጥ የተወለደ አንተ ጋር ሽሮ በልቶ መንበሮ ያንተን ሁኔታ ይመልስ ያንተ መልስ አንተ ነህ ስለዚህ እዚህ ጋር መፍትሄ ሊበጅለት ይገባል ስለዚህ የጸጥታ ኃይሎች 11ዎቹ መልቀቅ እዚህ ጋር የራስ ድክመትን ያሳያል ስለዚህ ድክመቶች የሆኑት ሁሉ አሁን ቅድም የዘረዘርኩልህ ጥፋት የቅድም የዘረዘርኩልህ
ደረጃ በደረጃ የዘረዘርኩልህ የጸጥታ ኃይሎች፣ የደህንነት፣ የመከላከያ፣ የወንጀል መከላከል፣ የውጪ ያሉት የፖለቲካ ፓርቲዎች፣ የህግ ያለመውጣት እነዚህ አራቱን ያጠቃልላል። አምስቱን እነዚህ አምስት ያነሳቸው ጥያቄ ይሄን ሳታስተካክል ይሄ ነገር መደረጉ ዛሬ 11 የጸጥታ ኃይሎች የስም የጸጥታ ኃይሎች አፋኝ፣ ገዳይ፣ አስገዳይ፣ ዘራፊ